ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያዘ ቪዲዮ እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድጀምሩ ጠይቃችኋለሁ። ከጥቂት ዓመታት በፊት በልብስ ሳጥን የፊት ቆሜ ብዙ ገንዘብ ያወጣሁባቸውን ልብሶች በትኩረት ስመለከት አስታውሳለሁ። ሆኖም ግን በሆነ ምክንያት የተሟላና ውብ መልክ እንዳለኝ አይሰማኝም ነበር። ከዚያም ወደ ውጭ ወጣውና አንዲት ሴት በጣም ቀላል ልብስ ለብሳ በፊቴ ስታልፋየው። ኒውትራል ቀለሞች፣ ንጹህ ስፌቶች፣ ምንም አይነት የሚታይ ሎጎ የለም። ነገር ግን ያለ ምንም ጥረት በጣም ውድና ሌክዠሪ ልብስ የለበሰች ትመስል ነበር። ለምንድን ነው አንዳንድ ሴቶች ምንም ቢለብሱ ሁልጊዜም ውድና የቅንጦት መልክ የሚኖራቸው? በተለይ ፋሽን ከመቼውም ጊዜ በላይ በፍጥነት በሚቀያየርበት በዚህ ዘመን። እናም ያገኘሁት እውነታ ይሄው ነው። ነገሩ ስለ ዲዛይነር በጀት ወይም ስለሚጮሁ ብራንዶች አይደለም። ሀብታም ሴቶች ለብዙ አስርት ዓመታት የተካኑባቸውን ጥቂት ጸጥ ያሉና ፓወርፉል የስታይል መሪዎችን በመረዳት ነው። በዛሬው ቪዲዮ ባንክ ሳትጎዱ እንደ ሀብታም ሴት እንድትለብሱ የሚረዳችሁን 7 ብልጥና ዘለቄታዊ የሆኑ የስታይል ሚስጥሮችን አጋራችኋለሁ። የልብስ ምርጫችሁን ለማሻሻል፣ በራስ መተማመናችሁን ለማሳደግና ወደ ተሻለና ወደ ተከበረ ማንነት ለመሸጋገር ዝግጁ ከሆናችሁ እስከ መጨረሻው መከታተላችሁን ቀጥሉ። አንደኛ፣ የኒውትራል ቀለሞች ኃይል። የሀብታም ሴቶች የቀለም ሚስጥር። በእውነት ግርማ ሞገስ ያላቸው ሴቶች ሁሉንም የፋሽን ትሬንዶች አያሳድዱም። ይልቁንም ጊዜ የማይሽራቸው ቀለሞች ላይ ይተማመናሉ። እንደ ቤዥ፣ ነጭ፣ ጥቁር፣ ግሬ፣ ኔቪ ብሉ እና ካሜል ቀለም ያላቸው ልብሶች ከዓመት ዓመት ውድ መልክ ይሰጣሉ። ሙሉ በሙሉ ቤዥ የሆነ ወይም ኔቪ ብሉ ኤሌቬትድ የሆነ ስሜት ይፈጥራል። ነጭ ሸሚዝ ከጥቁር ሱሪ ጋር ወዲያውኑ የተሟላ መልክ ይሰጣል። እነዚህ ቀለሞች እርስ በርሳቸው በጥሩ ሁኔታ ይዋሃዳሉ። ደጋግመው ለመልበስም ቀላል ናቸው እና በጀታችሁ ምንም ይሁን ምን ሁልጊዜም የከፍተኛ ደረጃ ስሜት ይሰጣሉ። በ2026 የልብስ ሳጥናችሁን እየገነባችሁ ከሆነ በእነዚህ ኒውትራል ቀለሞች ጀምሩ። ሁለተኛ፣ ፊት ወይም ልክነት። ስፌት እውነተኛ የሌክዠሪ ሚስጥር ነው። በጣም ዘመናዊ በሆነ ልብስ ላይ ብዙ ገንዘብ ልታወጡ ትችላላችሁ። ነገር ግን ልክነቱ ወይም ፊት ካልተስተካከለ መቼም ውድ አይመስልም። በሌላ በኩል መጠነኛ ዋጋ ያለው ሆኖ በሰውነታችሁ ላይ ልክ የሆነ ልብስ እውነተኛ ውበት ይፈጥራል። ስታይል ያላቸው ሴቶች ለልክነት ቅድሚያ ይሰጣሉ። ልብሶቻቸው በሰውነታቸው ላይ በሚያምር ሁኔታ እንዲያርፉ ሰፍተው ያስተካክሏቸዋል። እንደ የልብስ ርዝመት፣ ወገብ ወይም እጅጌን ማስተካከል ያሉ ቀላል ለውጦች ተራ ልብሶችን በልዩ ትዕዛዝ የተሰፉና ውድ እንዲመስሉ ያደርጋቸዋል። ሶስተኛ፣ የጨርቅ ምርጫ። ከብዛት ይልቅ ጥራት ሁልጊዜም ያሸንፋል። በ2026 እንኳን አንድን ልብስ ርካሽ የሚያስመስለው ዋነኛው ነገር የጨርቁ ጥራት ማነስ ነው። በጣም የሚያብረቀርቁ ደረቅ ወይም በቀላሉ የሚጨማደዱ ጨርቆች የልብሱን ዋጋ ወዲያውኑ ያወርዱታል። ይልቁንም በሰውነት ላይ በሚያምር ሁኔታ የሚፈሱና ጥራት ያላቸው ጨርቆች ላይ ትኩረት አድርጉ። ጥጥ ወይም ኮተን፣ ሌኒን፣ ሱፍ፣ ሐር ወይም ሲልክና ካሽሚር ወይም ጥራት ያላቸው ድብልቅ ጨርቆችን ምረጡ። እነዚህን ለማግኘት የግድ ውድ ሱቆች መሄድ አያስፈልጋችሁም። ቀላል ሱቆች፣ የቅናሽ ማዕከላትና ሽያጭ ቦታዎች ላይ ይገኛሉ። ሁልጊዜ የልብሱን ሌብል አንብቡ። የልብስ ጥራት የሌክዠሪ የልብስ ምርጫ መሰረት ነው። አራተኛ፣ ሞኖክሮም ወይም ተመሳሳይ ቀለም ያለው ልብስ መልበስ። በጣም በቀላሉ ዘመናዊና የተራቀቀ መልክ ለመያዝ አንዱ መንገድ ከራስ እስከ እግር ተመሳሳይ ቀለም ያለው ልብስ መልበስ ነው። ሞኖክሮም አልባሳት ንጹህና ረጅም ቁመናን ይፈጥራሉ። ሙሉ ነጭ መልበስ አዲስና በራስ መተማመንን ያሳያል። ሙሉ ጥቁር ደግሞ ዘለቄታዊና ምርጥ መልክ ይሰጣል። ለስላሳ ቡናማ ወይም ግሬ ቀለሞችን እንኳን ከራስ እስከ እግር ሲለብሱ በሚገርም ሁኔታ የሚያምር እይታ ይፈጥራሉ። ይህ ቀላል ዘዴ ቢሆንም በ2026 አሁንም ጠንካራ ከሆኑ የስታይል መገለጫዎች አንዱ ነው። አምስተኛ፣ ጌጣጌጦች ወይም አክሰሰሪስ። ጌጣጌጦችና ሌሎች ተጨማሪ ዕቃዎች ልብሳችሁን ሊያደምቁት ይገባል እንጂ ሊውጡት አይገባም። ዘናጭ ሴቶች ትኩረት የሚስቡና የሚጮሁ ነገሮችን ሳይሆን ውበትን በለሰለሰ መንገድ የሚገልጹ ቁሳቁሶችን ይመርጣሉ። ቅርጽ ባለው የእጅ ቦርሳ፣ ሰዓት፣
ቀላል የወርቅ ወይም ወርቃማ የጆሮ ጌጦች፣ ውብ መነጽሮችና የተዋቡ ስካርፎች ላይ ትኩረት አድርጉ። የብራንድ አርማዎችና ትሬንዶች ያልፋሉ፣ ነገር ግን ንጹህ መስመሮችና ጥራት ያላቸው አጨራረሶች መቼም አያረጁም። አስታውሱ፣ ራስን መግታት የቅንጦት አካል ነው። ስድስተኛ ጫማዎች ሙሉን ገጽታ ይወስናሉ። ንጹህ፣ ክላሲክ፣ በጥሩ ሁኔታ የተያዙ ጫማዎች ወሳኝ ናቸው። ምንም ነገር እንደ ቆሸሸ ወይም እንደ ተበላሸ ጫማ የተዋበ ልብስን ዋጋ የሚያሳጣ ነገር የለም። እንደ ሹል ጫማ፣ ውብ ሎፈሮች፣ አንክል ቡትስ ወይም ቀላል ፍላት ያሉ ክላሲክ ጫማዎችን ምረጡ። ያገለገሉ ጫማዎች እንኳን በጥሩ ሁኔታ ሲያዙ እንደ አዲስ ሊመስሉ ይችላሉ። ትንሽ ፖሊሽ ማድረግ ትልቅ ለውጥ ያመጣል። ዘናጭ ሴቶችም ይህንን ያውቃሉ። ሰባተኛ ቆንጆ ተደራቢ ልብሶች። ፈጣን ውበት የእናንተን መልክ ወዲያውኑ ሊያሳምር የሚችል አንድ የልብስ አይነት ካለ እሱም ቅርጽ ያለው ተደራቢ ልብስ ነው። በሚገባ የተሰፋ ብሌዘር፣ የሱፍ ኮት ወይም ትሬንች ኮት ግርማ ሞገስን ይጨምራል። ትልቅ ገንዘብ ማውጣት አያስፈልጋችሁም። ትኩረታችሁ በልክነቱ፣ በጨርቁ፣ በስፌቱ ላይ ይሁን። ጥሩ ኮት ከውስጥ የምትለብሱትን ነገሮች ሁሉ ውድ እንዲመስል ያደርጋል። እንግዲህ በ2026 ብዙ ገንዘብ ሳታወጡ እንደ ሀብታም ሴት ለመታየት የሚረዱ ዘለቄታዊና ተግባራዊ መንገዶች እነዚህ ናቸው። ነገር ግን ከልብሶቹ ከጌጣጌጦቹና ከስታይል ዘዴዎቹ ባሻገር ይህ ጉዳይ ከውስጣዊ ማንነት ጋር ይያያዛል። ነገሩ ስለ ዓላማ ነው። ዓለምን በጥንቃቄ በራስ ክብርና በጸጥ ያለ በራስ መተማመን ለመጋፈጥ ስለመምረጥ ነው። እውነተኛ ግርማ ሞገስ መቼም ቢሆን ስላወጡት ገንዘብ መጠን አይደለም፣ ይልቁንም እራሳችሁ ላይ ምን ያህል በጥንቃቄ እንደምታቀርቡ ነው። ይህ ደግሞ ምንም አይነት ፋሽን ወይም የኢኮኖሚ ሁኔታ ሊነጥቃችሁ የማይችለው ነገር ነው። ብዙ ትርፍ ነገር፣ ከፍተኛ ድምጽ ያላቸው ብራንዶችና ፈጣን ልብሶች በሚበረታታበት ዓለም ውስጥ ቀላልነትን መምረጥ ትልቅ የኃይል እርምጃ ነው። ከብዛት ይልቅ ጥራትን መምረጥ መገለጫ ነው። ከሚያልፉ ትሬንዶች ይልቅ ዘለቄታዊ ስታይልን መምረጥ ራስን የመግዛት ጥበብ ነው። ይህንን የተረዱ ሴቶች ደግሞ አንዲትም ቃል ሳይናገሩ ክብርን ያገኛሉ። በኢንቴንሽን ስትለብሱ የሆነ ነገር ይቀየራል። አረማመዳችሁ ይለወጣል። በበለጠ በራስ መተማመን ትናገራላችሁ። በማንነታችሁ ትረካላችሁ። ሰዎችም ይህንን ያስተውላሉ። ሰዎችን ለማስደመም ስለሞከራችሁ ሳይሆን ዋጋዋን እንደምታውቅ ሴት ስለምትታዩ ነው። አስታውሱ፣ ውድ መስሎ መታየት ሀብታም መስሎ ለመታየት መሞከር አይደለም። ውጫዊ ገጽታችሁን ከውስጣዊ እሴታችሁ ጋር ማጣጣም ነው። ያላችሁን ነገር ማሻሻል፣ ብልህ ምርጫዎችን ማድረግና ተራ በሚባሉ ቀናት እንኳን የተዋቡ ሆኖ መታየት ነው። በጣም የሚያምረው ነገር ደግሞ እንዲህ አይነቱ ግርማ ሞገስ ለሁሉም ሰው ተደራሽ መሆኑ ነው። ልዩ ፍቃድ፣ ማዕረግ ወይም ሌክዠሪ በጀት አይጠይቅም። የሚጠይቀው ንቃተ ህሊናን፣ ቀጣይነትንና በየቀኑ የተዋቡና በራስ የመተማመን ስሜት ሊሰማችሁ እንደሚገባ ማመን ብቻ ነው። ስለዚህ ወደ ቀሪው የ2026 ዘመን ስትጓዙ ረጋ ያለች፣ ዓላማ ያላት፣ የተከበረችና በራሷ የምትተማመን ሴት መሆናችሁ ትልቁ ነገር ነው። የፋሽን ትሬንዶች ይመጣሉ ይሄዳሉ። እውነተኛ ግርማ ሞገስ ግን ሁልጊዜም ከእናንተ ጋር ጸንቶ ይኖራል። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሐሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የመለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑ መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።